ሰበር መረጃ ነው። የቴዲ አፍሮ ማናጀር በፖሊስ ቁጥጥር ስር መዋሏ በአሁኑ ሰዓት በሰበር መረጃ እየተነገረ ይገኛል። የቴዲ አፍሮ ቃል አቀባይና ምክትል ማናጀር የሆነችው ማህሌት ሰለሞን በዛሬው አትላስ አካባቢ በፌዴራል ፖሊስ ቁጥጥር ስር መዋሏን በአሁኑ ሰዓት በማህበራዊ ሚዲያ ላይ በስፋት እየተነገረ ይገኛል። እንዲሁም ደግሞ ዛሬ ቀን ላይ የቴዲ አፍሮ የቅርብ ጓደኛ ነው የሚባለው የሱፍ ያሰንም በፖሊስ ቁጥጥር ስር እንደዋለ በአሁኑ ሰዓት በፌስቡክ ላይ እየተነገረ ይገኛል። በዚህ ጉዳይ ላይ ጉዳዩ ከሚመለከታቸው አካላት መረጃ የሚሰጥ ከሆነ ወዲያው የማቀርብላችሁ ይሆናል። መረጃዎችን ለመከታተል ፎሎ ማድረግን አይዘንጋ። መልካም ምሽት፣ መልካም አዳር። ሰበር ዜና የቴዲ አፍሮ የቀኝ እጅ የሆነ የረጅም ጊዜ ጓደኛው ዛሬ በፌዴራል ፖሊስ ቁጥጥር ስር መዋሉን የቤተሰብ ምንጮች ለዛሀበሻ ገልጸዋል። የቤተሰብ ምንጮች ለዛሀበሻ እንደገለጹት 6 የሚሆኑ የፌዴራል ፖሊስ አባላት ወደ የሱፍ ቤት በመምጣት ይዘውት እንደሄዱና ድብደባ እንደፈጸሙበትም በመኪና ውስጥ አስገብተው እንደወሰዱበትም ለዛሀበሻ ገልጸዋል። ይህን ተከትሎ ከፍተኛ የሆነ ስጋት ተፈጥሯል። በአሁኑ ሰዓት ላይ የሱፍን ለምን እንደወሰዱት እስካሁን ድረስ የፌዴራል ፖሊሶቹም የገለጹት ነገር የለም፣ ለቤተሰብ ያሳወቁት ነገር የለም። ሆኖም ግን ምን ሊፈጠር ይችላል የሚለው ከባድ የሆነ ስጋት እንደፈጠረባቸው ነው ለዛሀበሻም እየገለጹ የሚገኙት። ቴዲ አፍሮ አዲሱን ኢትዮሪካ የሚለውን አልበሙን ካወጣ በኋላ በህዝብ ዘንድ ተወዳጅነት ያገኘ ሲሆን የሚቃወሙ ወገኖችም አልጠፉም። ለቴዲ አፍሮ ምላሽ የሚሆኑ ዘፈኖችም መዘፈናቸው ይታወቃል። እንደ አሜሪካ ዲፕሎማት የሆኑት ቲቦር ናጂ ያሉ ደግሞ ለቴዲ አፍሮ እውቅና መስጠታቸውና አድናቆታቸው መግለጻቸው የሚታወቅ ነው። በቴዲ አፍሮ ዘፈን ጉዳይ ላይ ብዙ መረጃዎችን እያቀረብን እንገኛለን። በዛሬው ዕለት ግን የሰማነው መረጃ ከቤተሰብ የመጣው መረጃ የሱፍ ያሲን የቴዲ አፍሮ የረጅም ጊዜ ጓደኛ የቅርብ ሰው የቀኝ እጁ የሚባለው በቁጥጥር ስር ውሏል። ትላንት ምሽትም ከቴዲ አፍሮ ጋር አብሮ እንዳመሸ ነው የቤተሰብ ምንጮች ለዛሀበሻ የገለጹት። በዛሬው በብልጽግና ስብሰባ ላይ ከፍተኛ ጫና በአርቲስቱ ምክንያት ስለደረሰብን ቴዲን በማሰር ጫና ራሳችን ላይ አንፈጥርም፣ ነገር ግን በደህንነቶች በማዋከብ ሐራስ በማድረግ በማስፈራራት እንዲሁም ከገቢው ጋር የማይመጣጠን ከፍተኛ ግብር ጫና በመቆለል ከኢትዮጵያ ለቆ እንዲወጣ ማድረግ የሚል ነው የተላለፈው መልእክት። ይሄ በስብሰባ ላይ ዛሬ የተነገረ ነው። ከተጨባጭ ማስረጃ ጋር ከምንጮች የመጣ ነው። ቴዲ ሀገር ለቆ መውጣት አለበት። ስለዚህ ሀገር ለቆ እንዲወጣ የፈለግነውን ሁሉ ማድረግ አለብን። በዋነኝነት የምንጠቀመው ሐራስ ማድረግ፣ ማዋከብና ከገቢው ጋር የማይመጣጠን ሰሞኑን አግኝቷል ከተባለው ጋር ከፍተኛ የግብር ጫና መቆለል የሚል ነበረ። እሱን ተከትሎ ሐራስመንቱ ወዲያው ነው የተጀመረው። ተመልካቾቻችን አሁን በደረሰን መረጃ መሰረት አሁን ከሰዓታት በፊት የቴዲ አፍሮ እጅግ በጣም የቅርብ ጓደኛው የነበረውና ካጠገቡ የማይለየውን የሱፍ ያሲንን የፌደራል ፖሊስ አባላት እቤቱ ድረስ በመሄድ እየደበደቡ ወደ ጣቢያ ወስደውታል። በአሁኑ ሰዓት ይህ አስነዋሪ ድርጊት ተባብሶ እንደሚቀጥል ይጠበቃል። አሁንም ሐራስመንቱ ከዚህ ነው የሚጀምረው። ስለዚህም ብለዋል በርካታ የቴዲ አድናቂዎች ከአዲስ አበባ ባስተላለፉት መልእክት ሁላችንም በአንድነት ይህን መልእክት ሸር በማድረግ ስለ ሁላችንም ተብሎ የተከፈለልን ዋጋ በጋራ ሁነን በሰላማዊ መንገድ እንድንመክት ጥሪ እናቀርባለን የሚል መረጃ ነው የተላለፈው። እንግዲህ የሱፍ ያሲን ማለት ከቴዲ ጋር አብሮ የማይለየው ማለት ነው። በጠዋቱ ስብሰባ ላይ በተለይ በኦሮሚያ ብልጽግና ላይ በተደረገው ስብሰባ ቴዲን ሐራስ ማድረግ፣ በደህንነቶች ማዋከብ፣ እረፍት ማሳጣት የሚል ነው አንዱ። ሁለተኛው ግብር መጣል የሚለው ነው። ተመልካቾቻችንን ከመጠን በላይ ግብር መጥቃት የሚችለው። ስለዚህ ሐራስመንቱን አሁኑ ጀመሩት። በዚህ አጋጣሚ መልእክት ይተላለፍልን ያሉ የቅርቡ ሰዎችም ቴዲያው እውነት እስከያዘ ድረስ ይደፍራል፣ ብዙ ነገር ያደርጋል። ነገር ግን በዚህ ሰዓት ላይ ከፍተኛ ጥንቃቄ የሚያስፈልግ ስለሆነ አሁን በርካቶች ማሳሰቢያ እየሰጡ ያሉት ለምንድን ነው? ቴዲ የሱፍን ለመጠየቅ ወስደውታል፣ እየደበደቡ ፌደራል ፖሊሶች ለመጠየቅ ወደ ፖሊስ ጣቢያም እንዳይሄድ የሚል መልእክት እየደረሰ ነው። ሰበብ ነው አሁን የሚፈልጉበት፣ የተለያየ ነገር እየፈለጉበት ስለሆነ ቴዲ እባክህ ምንም ነገር እስከሚያደርጉ ድረስ ከእንደዚህ አይነት እንቅስቃሴዎች ፈለጉት የሚያደርግ አንተ በትዕግስት ተጠባበቅ፣ የሱፍን ለመጠየቅም እንዳትሄድ ወደ ፖሊስ ጣቢያ የሚለው መልእክት እባካቸው አድርሱልኝ የሚል ነው።
ነገሩ በጣም የሚያበሳጭ ነው። ይሄ ብቻ አይደለም፣ ወጣቶችን በማሰር ነው የተጀመረው። ቀጥሎ ደግሞ ሌሎች ወጣቶችን ወደ ማሰር ነው የሚቀጥለው ተመልካቾቻችን። ከዛ ደግሞ እሱ አጠገብ ያሉትን እያሰሩ እኛንም ህዝቡንም ቸክ እያደረጉት ነው። እስኪ ምን ያመጣል እያደረጉ ቸክ እያደረጉት ስለሆነ ይሄን ነገር ነው እያደረጉ ያሉት ተመልካቾቻችን፣ አድማጮቻችን። የቴዲ የቅርብ ሰው ካጠገቡ የማይለየው የልብ ወዳጁን የሲፍ ያሲንን ያለ ምንም ጥፋት ምንም ነገር ሳያደርግ የፌደራል ፖሊሶች እቤቱ በመሄድ እየደበደቡ ወደ ፖሊስ ጣቢያ ወስደውታል። ከወዲሁ ሁላችንም ድምፃችንን ካላሰማን ሰዎቹ ስላበዱ ወደ ሌላም እርምጃ መግባታቸው አይቀርም የሚል ነው። ይህን